Salam vibers, salam traders. This is daily fundamental analysis. February 9 Valentine's Day but as traders we don't even know the definition of that, I guess. And ትላንትና ያወራነው word by word. It's just the analysis was one of the most perfect analysis. And one thing በጣም ደስ ያለኝ ነገር ቫይበርስ ታስታውሳላችሁ ኢቭን ከዲቫይን ጋር የሆነ አስታውሳለሁ ላይቭ ሴሽን ላይ በጣም ብዙ ዲቤት አላደረግንም አክቹሊ ዲቤት እንኳን አናደርግም ስ ላይ ስናወራ ነበረ ኤክስፕሌን ስናደርግ ነበረ እና ዛሬ አክቹሊ አናውንስ አደረገች I predicted this coming probably a month and a half ago ፕላስ ለእናንተም አሳይቻችኋለሁ በሰንጠረዡ ላይ እየቀነሱ ነው ታውቃላችሁ እዚህ ያላችሁት ላይክ this news should never be new for you እናም ሌላ ከእንደገና ፕሪዲክሽንም አስቀምጫለሁ ቴሌግራም ላይ የዚህን ሪስፖንስ ሞስት ፕሮባብል ሪስፖንስ እንጠብቃለን ወይ ከትራምፕ ወይ ከስኮት ቤሰንት እና እስቲ ፕሮባብሊ ዛሬ ሌሊት ማታ ሊመጣ ይችላል or who knows what but I'm really happy for this and I want to share it with you so let's talk about it ዛሬ Japanese yen actually በጋፕ ነው የተፈጠረው there was a gap like ገብታችኋል gap በጋፕ ነበረ የኤስዲጄፒአይ ተከፍቶ to the upside 157.5 ላይ ደርሶ look at how it goes down so ለምንድን ነው የወረደው ካላችሁት it's that sentence መጨረሻ ላይ እኔ ያሳየዋችኋል አይደል ባለፈው ቪዲዮ ላይ ካያችሁ that article the last sentence was the only cause እዚህ ጋር ማናት እንትና ካታያማ the finance minister ስላስጠነቀቀች ነው that's it በቃ ፎሬክስ ማርኬት ላይ ሰኞ ላይ ቶክ ይኖረናል አለች then oh shit the market oh shit and immediately ነበረ ሴል ኦፍ የመጣው ማለት ነው so this is not a new for us ያው እኛ ግን ኤክስፔክት ያደረግነው actually target zone ማምጥተን ነበረ እዚህ ጋር ከመጣ like short the living crap out of it ምናምን ብለን አውርተናል even የጻፍኩት አለ and actually suiciders በ50 ሚኒት እኔ ይሄን ኢንዱስመንት ይጠቀማል ብዬ ነበር actually ግን really made it እና wow that's what ነበር ያልኩት ማለት ነው then ካታያማ actually predict እንዳደረግነው በጣም ዳምፕ አድርገዋለች ፕራይሱን ማለት ይቻላል then the second news is actually ከቻይና ነው የመጣው እና ነግሬያችኋለሁ ቴሌግራምም ላይ እዚህ ጋር ሳውቂያችኋለሁ ቻይና አናውንስመንት ነበራት so ቻይና ምን አደረገች መሰላችሁ የቻይና ባንኮች የአሜሪካን ዩኤስ ትሬዠሪ እንዳይገዙ አገደች ላይ ኤክስፖዠራችሁን ቀንሱ ገባችኋ ባንኪንግ ሴክተር ዶላር ቀንሷለች እና let me show you ዛሬ ያው vibe paint ከከፈትኩኝ you know I'm going to explain it to you in the most beautiful way so እቺ ኒውስ ለምን ማርኬቱን እንዳስጨነቀች እናያለን ያው China urges banks to curb ማለትም limit the US treasury exposure on the market risk so እዚህ ጋር so ማወቅ ያለባችሁ China is the second not the third not biggest holder የአሜሪካን ዴት ማለት ነው about 670 billion dollars አላት ቻይና ማለት ነው 670 billion እና ቻይና the second largest bond holder ናት next to Japan ማለት ጃፓን ደግሞ 1.2 trillion dollar አለ so እንደምታዩት 670 billion dollars ማለት ነው እዚህ ጋር እንደምታዩት ቻይና ነው የምትይዘው እና ምን አደረገች የቻይና ገቨርንመንት ማለት ነው ይሄንን እንዲቀንሱ ኢንሴንቲቫይዝ አደረገች አንድ first of all they must decrease it to $0 እንዲቀንሱ ነው የሚፈልጉት ገባችኋ አንድ ሁለተኛ ይሄንን መጨመር እንዳይቻል ካፕ አደረገች እዚህ ጋር መጨመር አይቻልም you can't add anything more so $670 billion is going to be like the top mark so የቻይኒስ ኢንቨስተሮች ከአሜሪካን አሴት እየወጡ ነው
ደግሞ ከአሜሪካን አሴት ሲወጡ ከቅድሚያ ዩኤስ ትሬጀሪ ይባላሉ። ዩኤስ ትሬጀሪ ማለት ያው ቦንድ ማርኬት፣ ከቦንድ ማርኬት ራቁ ነው። ቀጣይ የሚመጣው ደግሞ ምንድነው? ቀጣይ ምንድነው የሚመጣው መሰላችሁ? this is gonna go stock market. This one I'm scared cuz እንደምታወቀው የኤስኤንፒ 500 ማለት ነው። ኤስኤንፒ 500 ኦልሞስት 60% የሚያህል correct me if my statistics is bad ከፎሬን ነው የሚመጣው። ፎሬን ማለት ከውጭ ሀገር ነው። ከውጭ ሀገር ነው ኢንቨስትመንት። የኤስኤንፒ 60% የሚያህል ከውጭ ሀገር ነው ኢንቨስትመንት የሚመጣው። 40% ነው እዛው ከዎል ስትሪት እና ከአሜሪካ የሚመጣው ማለት ነው። ሶ ከዚህ 60% ሞስትሊ የሚመጣው ከቻይና ነው። ኦብቪየስሊ ቻይና እንደሚታወቀው it's really the largest liquid ናቸው። ሶ ጂንፒንግ በዩኤስ ትሬጀሪ ጀምሯል። እናም ስቶክ ማርኬትን ይቀጥላል። ሶ ለምንድን ነው የቻይና ፕሬዚደንት ከትሬጀሪ ማርኬት እንዲወጡ ያዘዘው? መልሱ ንገራችሁ። መልሱ ጃፓን። now the geopolitics ደስ ይላል። ጃፓን so what does Japan has to do? ገባቸው? ጃፓን እና የአሜሪካን ትሬጀሪ ቻይና ምን ያገናኛል? ጥሩ ጥያቄ። so China and Japan ብላችሁ ጃፓን have beef አላቸው like ኬንድሪክ እና ድሬክ ብላችሁ ያዙ። but civilized one ይሄ ሲባል ቢፍ አላቸው በጣም they don't like each other. ቻይና እና ጃፓን they don't like each other. ለምንድነው ቻይና እና ጃፓን የሚጣሉት? የኤዥያን ኮንትሮል ያደረገችው ምንድነው? ቻይና ናት። ቻይና የኤዥያ ኮንትሮል አድርጋለች። ስፊር ኦፍ ኢንፍሉዌንስ ይባላል። የኤዥያ ቻይና ናት። but Japan is influenced by USA. አሜሪካ ኤዥያ ላይ ተጽዕኖ መፍጠር ከፈለገች በጃፓን በኩል ነው የምታመጣው። እናም ያ ልጅ ማይክና ቴዲዮ ኤግዛክትሊ ሄንዚ I just saw your comment. ያ እንደዛ ናቸው። ሶ እና የጃፓኒስ ፕራይም ሚኒስተር ማናት? ታካይቺ የማን አላይ ናት? የማን አላይ መሰላችሁ? ታካይቺ is connected to Trump. See, you're getting this thing. I know. Takaichi and Trump are like this. ቀጣይ ሳምንት ለራሱ ኦቫል ኦፊስ ላይ ይገናኛሉ። and China does not like that. China is like, this is China, and China is looking at this, you know what I'm saying? They're like, no, why would they want? They don't like it. ገባቸው? ኤዥያን መቆጣጠር የሚፈልጉት ቻይናዎች ናቸው። እና ጃፓን ኤዥያ ውስጥ ናት ያለችው። አሜሪካ ቶኪዮን ወር ጃፓንን ትቆጣጠራለች። ስፊር ኦፍ ኢንፍሉዌንስ አላት። እና ታኬይቺ እና ትራምፕ ይስማማሉ። ላይክ መዱሮ ላይክ እንትን ማለት ነው። ሳውዝ አሜሪካ ላይ ቬንዙዌላ ከቻይና ጋር ሪሌሽንሽፕ እንትን ስትል እንዴት ነው ትራምፕ የሆነው? በቃ መዱሮን ጭራሽ አግቶታል አይደል? አይወድም። ሴም ሂር ኦኬ። እና ለዛ ነው ዛሬ ይሄ የትሬጀሪ ኖ ብላ ምን አደረገች መሰላችሁ? ለባንኮቻቸው this is China, okay? Follow the story. This is very exciting story. እና China is like ለባንኮቻቸው ማለት ነው no more dollars. So they're like ከትሬጀሪ ማርኬት ውጡ፣ ቀንሱ ሆልዲንጋቸው። then የዶላር ቢገስት ሆልደር
እንትን አለ። ሶ አሜሪካንና ቻይና ቢፍ እየጨመረ ነው። ዲስ ኢዝ ትንሽ እየተጧጣፈ ነው እና ሜቢ next week or in the 2 days, maybe tomorrow, Trump is gonna announce something that's gonna counter this. ገባቸው ዝም አይሉ። They're gonna beef with each other. They're gonna say some shit. ብቻ የዛኔ ማርኬቱ ሙቭ ያደርጋል። we're gonna make profit. That's all we care. So ይሄንን ሪሌሽን ስለመፈለጉ አሜሪካንን ለመጉዳት ትሬጀሪ ሆልዲንጋቸውን ቀንሱ፣ ከዶላር ውጡ፣ በቃ ቤዚካሊ ከዶላር ውጡ ተብሎ ታዘዙ የቻይና ባንኮች። and they have to get the fuck out of the dollar market. ገባቸው። so ከዶላር ሲወጡ ምን ይፈጠራል መሰላችሁ? ኖ ሞር ዶላር ኤክስፔሪንስ አደረግላችሁ። so ኖ ሞር ዶላር ሲፈጠር ምን ይሆናል? the ዲማንድ ማለት ነው የዶላር ማለት ነው or DXY ብላችሁ ያዙ ይቀንሳል። it's a simple math። በቃ ዲማንድ ይቀንሳል። ዲማንድ ሲቀንስ ምን ይፈጠራል? ፕራይስ ይቀንሳል ማለት ነው። so this is the whole story። የሚገርም ታይም ላይን ነው። አይታችኋላ? $670 ከየት እንዲህ ኮኔክት አድርጌ እዚህ ጋር እንዴት እያሳያችሁ ነው። so ዛሬ ዶላር የወረደበት ምክንያት ለዛ ነው። በአጭር ቋንቋ so ዛሬ ዶላር የወረደበት one of the reason is one. Second, የጃፓን ኢንተርቬንሽን ሪስክ አንድ ሪዝን ነው። look at this. This is the first reason. እሺ this is the first reason. The second reason እንደዚህ ብለን ከቨር እናድርገው። so the second reason እዚህ ጋር ልጻፍላችሁ። I love my paintings. You know, I'm really good at paintings. ይህን ፔይንቲንግ አሁን ማን ነው የሚጠላው? እሺ but anyways, so ምን አለ መሰላችሁ? the second reason is Japan or Bank of Japan እንበሉ ፎሬክስ ማርኬቱን ኢንተርቪን ያደርጋል ተብሎ የተጠበቀ ነበር። ኤክስፔክቴሽን so the central bank is expected to intervene እናም የየንን ፖዚሽን ይጠብቃል ተብሎ የታሰበ ነበር። that was the expectation ማርኬቱ የጠበቀ ያለው። so with that expectation yen is stronger። yen ምን ሆነ? ስትሮንግ ሆነ በኤክስፔክቴሽን ማለት ነው። ምክንያቱም ትናንትና ካታያማ ነግሬያቸዋለሁ፣ አስጠንቅቃለች ብያለሁ። and like ይሄ ነገር ታውቃላችሁ ትናንትና የተፈጠረው። so yen is kind of strong። so yen strong ሲሆን ዶላር ይዳከማል because yen has 11% of DXY። ለዛ ነው the second reason ዛሬ ዶላር የደከመው። the third reason, the final reason, መጨረሻ reason, this one, weak NFP expectation። አሁን አንድ ነገር ላስተምራችሁ ነው። just because ፎርካስት ላይ የሆነ ቁጥር አለ ማለት it's not real። ገባችሁ? አሁን NFP expectation 7000 ነው አይደል? 70,000 ነው። 70k ነው ኤክስፔክቴሽኑ። ገባችሁ? it's better። ግን traders are not expecting that። traders ቀጣይ NFP መጥፎ እንደሚመጣ ያውቃል። ለምን እንደሚመጣ ሊስት ላድርግላችሁ። አንድ ቻሌንጀር ሪፖርት ትላንት ባለፈው ሳምንት የወጣ ማለት ነው። ቻሌንጀር ሪፖርት የሚባል አለ እና በዚህ ሪፖርት ላይ ምን ያህል ሰዎች ባለፈው ወር እንደተባረሩ ያሳያል። እና it was high። በጣም ብዙ ሰው እየተባረረ ነው። በጣም ብዙ ሰው። ሁለት bad unemployment claims። so it's bad unemployment claims። so ምን ተፈጠረ? እነዚህ they shifted the sentiment
ገባችኋ? ለሴንቲመንት ማለትም የሚመጣው ዳታ አሪፍ ላይሆን ይችላል። ያ ተጨምሮ ሌሊት በዚህ ኤክስፔክቴሽን ኤዥያን ሴሽን ዶላር መጥፎ ትሬድ ተደረገ። ደን ቻይና ብሉ ኢት አፕ ዘን ይሄም ኤክስፔክቴሽን ተጨምሮ ዲስ ሃፐንድ። ሶ ዳትስ ዋት ለምን እንትን ዶላር ዛሬ እንደተዳከመ ፉሊ ኤክስፕሌን አድርጋለሁ። ሶ ምን ተፈጠረ መሰላችሁ? ግን እዚህ ጋር ጎልድን እንይ። ሶ እዚህ ጋር አስ አ ትሬደር ላይክ ዩ ማይት ሴይ ዶላር ስለደከመ ጎልድ ኢዝ ስትሮንግ ልትሉ ትችላላችሁ አይደል? ጎልድ አሁን ለምሳሌ ጎልድ ላይ እንይ። በት ጎልድ ኢዝ ሬላቲቭሊ ስትሮንግ ነው ጎልድ ማለት ነው። ለምን ግን ስትሮንግ መሆን እንዳለበት አይደለም። ላይክ ዶላር ደክሞ ጎልድ መስቢ በጣም ስትሮንግ አይደል? ለምንድን ነው ያልተፈጠረው? ሶ we're gonna do it another one. So the first reason ዶላር በጣም ደክሞት ግን ጎልድ ያንን ያልተጠቀመበት ምክንያት እንዳልኳችሁ ማርጂናል ሃይክ ነበር። ሁለት ምን ብያችሁ ነበር? ሲልቨር ማርኬትን አሁን ብታዩት በደንብ ኤክስፕሌን ያደርጋል። ሲልቨር አክቹሊ ሃድ ስትራግልድ ጠዋት አካባቢ ይሄን እንዲያው መጥቶ ነው የተመለሰው። ሲልቨር ትንሽ ጠዋት አካባቢ ነው ስትራግል አድርጎ ነበር። በአንዴ ነበረ ዳምፕ ያደርገው ላይክ ኤዥያን ሴሽን ቢውልድ አፕ ያደርገው በ2 አወር ካንድል ነበር የተመለሰው ማለት ነው። ሶ ማርጂናል ሃይክ ፕላስ የሲልቨር let's I don't want to use the word manipulation, so I'm gonna call it suppression. Yeah, because the paper contracts are getting suppressed. ያው ስለዚህ ኤክስፕሌን አድርጌላችኋለሁ እና በቅርቡ ቪዲዮ ይመጣል ሲልቨር ላይ በተለይ ፌብሩዋሪ 27 ላይ some big shit is gonna happen and I will explain that to you. So that's በተለይ የማርጂናል ሃይክ በጣም ጎልድ ዛሬ በዚህ ድክመት በማይታይበት ፍጥነት ወደ ላይ መሄድ እያለበት ወደ ታች ነው ሄደው። So the marginal hike is the problem. እና ፎርስ ሊኩዴሽን አለ እና ማርጂናል ሃይክ ሲፈጠር ማርኬት ፓርቲሲፓንትስ ይቀንሳሉ። So let me explain. So marginal hike ማለት ነው is inversely proportional. ገባችሁ? inversely proportional ነው to market participant. ይሄ ማወቅ አለባችሁ። ሶ ለምን መሰላችሁ? ስለ ማርጂናል ሃይክ እናወራለን፣ ችግር የለውም ልንገራችሁ። ሶ አርብ ለታ ሲኤምኢ ሰኞ ለታ ጎልድ ትሬድ ማድረግ ከፈለጋችሁ ዲፖዚት የሚታረጉትን አማውንት ጨምሩ ብሏል። ሶ ፊውቸርስ አሁን ለምሳሌ እኛ ሲኤፍዲ ትሬደሮች ነን እና እኛ ሲኤፍዲ ትሬደሮች ፕራይሳችንን ከየት የምናገኝ ይመስላችኋል? ገባችኋ? ሲኤፍዲ ትሬደሮች 4000 ስንት ምናምን የምትሉትን ፕራይስ የምናገኘው ከሲኤምኢ ነው፣ ከሺካጎ ሜታል ኤክስቼንጅ፣ ከኮሜክስ ፊውቸርስ ኮንትራክት ነው። ከፊውቸርስ ኮንትራክት ነው ባጭር ቋንቋ። እና ፊውቸርስ ኮንትራክት ትሬድ ስታደርጉ you don't trade in full፣ በቃ በሙሉ ገንዘብ አይደለም ትሬድ ውስጥ የምትገቡት። ለምሳሌ ልብስ ልታሰፉ ስትሄዱ ሙሉ ብሩን በአንዴ ነው የምትከፍሉት ወይስ ቀብዱን ነው የምትከፍሉት? ቀብድ አይደል የምትከፍሉት? ማርጂን ማለት ቀብድ ነው። ልብስ ማሰፋት ስትሄዱ ፊውቸርስ ኮንትራክት የገባችሁ ነው። የዛሬ ሳምንት ስትመጣ በዚህ ፕራይስ ስፋልኝ ቀብድ እንካ አይደል የምትሉት? ፊውቸርስ ማርኬትም እንደዛ ነው። አይ ዋንት ቱ ትሬድ ኤን የተወሰነ አማውንት ውሰድ፣ ኤን ፖዚሽን ልቆጣጠር፣ ደን አም ገና ፔይ ዘ ሬስት። ዳስ ሃው ፊውቸርስ ማርኬት የሚሰራ ማለት ነው። ሶ ማርጂኑ ሲጨምር ኦር የቀብድ አማውንቱ ሲጨምር ብዙ ማርኬት ፓርቲሲፓንቶች ፓርቲሲፔት አያደርጉ፣ ምክንያቱም ብዙ ብር ያስፈልጋል።
ብዙ አካውንት እንትን ለማለት ኦር ብዙ አማውንት ኮንትሮል ለማድረግ ማለት ነው። ሶ ሃየር ትራንዛክሽን ኮስት ይመጣል ማለት ነው በአጭር ቋንቋ እና ማርኬት ፓርቲሲፓንቶች ይቀንሳሉ። ለምሳሌ እኛ ስሊፔጅ ሲበዛ ትሬድ እናደርጋለን አናረግም? ጀስት ላይክ ዳት ፊውቸርስ ማርኬት ላይ ማርጂናል ሃይክ ሲደረግ they don't like it, they don't love it። እና ላይቭ ያላችሁ 50 ሺህ ኬ ላይክ እንግባ ታፕ ያደርጋችሁ። so that's the cause ዛሬ አሪፍ ማርኬት ፓርቲሲፓንት መጥቶ እንዳይጨምር ያደረገው አንድ ነው። ሶ የሶስተኛ ሪዝን ግን ሰትል ነው። they are waiting for the data የነገ ዳታ እና የከነገ ወዲያ ዳታ ኤክስፔክቴሽን ትንሽ የነገና የከነገ ወዲያ ዳታ እየጠበቀ ነው ትንሽ ማለት ነው። ሶ እነዚህ ሪዝኖች ናቸው ዛሬ ጎልድና ሲልቨርን በጣም ወደ ላይ መሄድ እያለበት እንዳይሄድ ያደረጉት ማለት ነው። ሶ እናም ሆፕፉሊ እስከዚህ ደርሶም ሊደርስ ይችላል። ኤዥያን ሴሽን ደግሞ እንትን ምንድን ነው ኤዥያን ሴሽን ላይ የሲልቨር እና የጎልድ ቮላቲሊቲ በዚህ ሰሞን እንዴት እንደሆነ ታውቃላችሁ። ሶ ቢ ኬርፉል ኦኬ፣ ቢ ኬርፉል ዩ ካን አም ቲንኪንግ እዚህ ጋር አስ ኢንዱስመንት ሾርት ፖዚሽኖችን ከዚህ ዶላር ኮስት አቨሬጅ እያደረግኩ ለመፍጠር ነው። ኤንድ ያ ብቻ ዳታ ነገ የሚለቀቀው ሪቴል ሴልስም ስለሚወሰን ለዛ ነው። ሶ ዛሬ የተፈጠሩትን ነገሮች እነዚህ ናቸው። ስለ ቻይና፣ ስለ ጃፓን እና የተመሳሰሉትን ቤዚክ እና ማርኬቱን ሙቭ ያደረጉት ዜናዎችን እንትን ብያለሁ። ሶ ዋትስ ኔክስት? ዛሬ ካላንደር ኖ ኒውስ መንዴይ ነው። we don't really have anything to እንትን ማለት ነው። ሶ ግን ዛሬ ለጋርዴ ስፒች ይኖራታል። የእሷ ስፒች ስላለ ነው እንጂ እንትን የለውም። አክቹሊ ኦኬ ላይቭ ኒ አክቹሊ ይሄንን አላየው። ሶ እስቲ ምን እንዳለችኝ we remain focused on price stability ማለትም ኢንፍሌሽን ማለት ነው። we expect inflation to stabilize substantially at our 2% medium target. Almost 2.2 አካባቢ ናቸው እነሱ። So they are closer. In the current uncertain environment, our data dependent meeting by meeting approach to monetary policy serve us well. So there's አዲስ ነገር ያወራችሁ የለም basically እዚህ ጋር የሆነ ከባድ ነገር ያወራችሁ ቢኖር ትዊተር is gonna screen but እኔም ኖቲፊኬሽን አልደረሰኝ። so ለዛ ነው ነገ ኮር ሪቴል ሴልስ አለ። so one thing you have to understand ይህ ኮር ሪቴል ሴልስ ነገ የሚመጣው ማርኬቱ ሹር ፕራይሲን ያደርገዋል፣ ግን ኢንፍሌሽንን ለማወቅ ነው የሚፈልጉት። ገባችኋ? ኢንፍሌሽንን አርብን ለመገመት ነው። ይሄ አርብን ለመገመት ነው። እንዴት እንደሆነ ኤግዛምፕል ላሳያችሁ። the paint ኦኬ ሶ ነገ ሪቴል ሴልስ አለ። ሶ ሪቴል ሴልስ ማለት እነዚህ ቢግ ሱፐር ማርኬት እና ሪቴል አክቲቪቲ ላይ ምን ያህል ነገሮች እየተሸጡ ነው እና ከባለፈው ወር አንጻር ምን ያህል ሞር ተሽጧል ኦር ሞር አልተሸጠም ነው። ያው እዚህ ጋር ብታዩት አክቹሊ ፎሬክስ ፋክተሪም ላይ ያሳያችኋል። ሌላ ጊዜ ግራ ሲገባችሁ እንትና ካላችሁ then እዚህ ጋር measures changing the total value of sales at retail level excluding automobile core retail sales ማለት ነው። automobile is volatile so እሺ እና ምን ያህል ነገሮች ከባለፈው ሳምንትና ከዚህ ሳምንት ምን ያህል አዲስ ተጨምሯል? ገባችኋ? ሶ አሁን የተጠበቀ ያለው ባለፈው 0.5 ነበር። ይህ ማለት የዛሬ 2 ወር የመጣው ዳታ 0.5 which is really good። ገባችኋ? ጥሩ መነቃቃት አለ። ግን ከዛ ይቀዘቅዛል ተብሎ ይታሰባል። እና ሪቴል ሴልስ ሲጨምር people are spending ማለት ነው። people are spending. So if people are spending, it creates
inflation. So this እንደምታዩት the inflation side of the thing affect ያደርጋል ግን in a long term ነው ገባችሁ like ተጠማዞ ነው it's not like directly እንትን አለ so ማወቅ ያለባችሁ retail sales ሲጨምር it means people are spending if people are spending it's inflationary ገባችሁ so የነገው ሪቴል ሴልስ በጣም ከተጠበቀው በላይ ከሄደ የአርብ ዕለቱም ሲፒአይ ትንሽ ስትሮንግ የመሆን ፕሮባቢሊቲው ሃይ ነው እና የሬት ከት ኤክስፔክቴሽን ይቀንሳል ሶ ሪቴል ሴልስ ሲጨምር የኢንተረስት ሬት ይጨምራል ሲባል assuming just that ገባችሁ so yes ሚኩ ልክ ነው አሁን እዚህ ጋር የጻፈው ትክክል ነው so ሪቴል ሴልስ ሲጨምር ኢንተረስት ሬት ይጨምራል ማለት ነው በአጭር ቋንቋ ኢንፍሌሽንን ለመዋጋት በጣም ሲምፕሊፋይ ሳደርገው ደም ዳውን so ይሄንን ያሳያል እና ሪቴል ሴልስ ሲጨምር ሲፒአይም ይጨምራል so one thing you have to understand it's already connected እና የነገው CPI ሆት CPI ሆት ሪቴል ሴልስ ከመጣ የአርቡም ሆት CPI የመምጣት ፕሮባቢሊቲው ይጨምራል and ይሄኛው ኢምፕሎይመንት ኮስት mostly change አያደርግም it's the least volatile like ቻርጅ ብታይ it's ብዙም change አይኖረውም እና ይኖረዋል ተብሎም አይታሰብም because it's easier to track እና ለመገመት ማለት ነው እና ሪቴል ሴልስን እዚህ ጋር ስታዩት ሁለት አይነት ሪቴል ሴልስ አለ ኮር ሪቴል ሴልስ አለ there is core እና there is retail ሴልስ አለ ዝም ብሎ ማለት ኮር እና ሪቴል ሴልስ so ኮር ማለት you exclude automobile so አውቶሞቢልን ኤክስፕሌን ማድረግ ምን ማለት ኤክስክሉድ ሲያደርግ ምን መሰላችሁ ሰዎች መኪና ሲገዙ ዲስካውንት ካዩ በጣም መኪና መግዛት ይፈልጋሉ ኦር በቃ ሲዝናል ነው ገባችሁ መኪና ሰው ሲገዛ ሲዝናል ነው የሆነ ሲዝን ላይ በጣም መኪና ይገዛሉ የሆነ ሲዝን አይገዙ ሶ ቮላታይል ይመጣላ ይሄንን ኤክስክሉድ ያደርጉታል ኮር ሪቴል ሴልስ ማለት ልክ እንደ ኮር ሲፒአይ እንዴት ነው ኤክስክሉዲንግ ፉድ ኤንድ ኤነርጂ አይደል just like that this is the excluding automobile ማለት እና ከሁለቱ ማርኬቱ በደንብ የሚያየው ይሄንን ኮር ሪቴል ሴልስ ሶ ምንድነው የዶላር ኢምፕሊኬሽን ሶ ሪቴል ሴልስ ከጨመረ ዶላር ይጨምራል ግን አሁን this is textbook definition it doesn't really means ገባችሁ you should just know it means የሬት ኤክስፔክቴሽኑን ስለሚቀንስ ዶላርን ያጠነክራል the other side is ማርኬት ሴንቲመንቱ ልዩ ነው አሁን ለምሳሌ ነገ ማለት ነው ነገ if people ለምሳሌ ትሬደርስ ማለት ነው የቻይና ወሬ በጣም የሚስፋፋ ከሆነ ሴል አሜሪካ ትሬድ ምናምን ከመጣ ይሄንን ሪስፔክት ላያደርግ ይችላል ሶ አዝ ኤክስፔክትድ ከመጣ ኖንሻላንት ነው ይሄ ሪስፔክት እንዲደረግ ማለት ነው ኦር ዶላር በትንሽ ሪከቨር እንዲያደርግ እቺ ኤክስትሪም ሪዲንግ ማምጣት አለባት ትንሽ አሪፍ ኤክስትሪም ሪዲንግ ካመጣች ሹር why not that's good if not until ለዛ ነው ሶ ማርኬት ሴንቲመንት ተጠንቀቁ ሶ ይሄንን ኮንሲደር እንድታደርጉ ፈልጋለሁ ማለት ነው ሶ ነገ የሚደረገው ነገር እንትን ይሄ ነው ቤዚካሊ እና ፓውንድ ሳይድ ላይ አክቹሊ ጂቢፒ ዩኤስዲ ምን ተፈጠረ መሰላችሁ ጂቢፒ ዩኤስዲ ትንሽ ቮላታይል ነው እንደምታዩት ማለት ነው ለምን መሰላችሁ እንደዚህ የተፈጠረው
actually I want to explain this part. So ያው ፓውንድ ዛሬ የጠነከረበት ምክንያት first of all is because ያው ዶላር ስለተዳከመ ነው። one second እዚህ አካባቢ ላይ የሆነ ስፓይክ ይታያቸዋል። this spike እቺ actually fundamental reason ነበረ። እሱም የስኮትላንድ ትልቅ መሪ የያዘ ነበረ እና ከፖሊሲው ጋር አለመስማማቱ በጣም እንትን ስላለ ፕራይም ሚኒስተሩ ይውረድልናል። ፕራይም ሚኒስተሩ ይውረድልናል። the PM and the market was like what the fuck እንዴ ፖለቲካል አንስቴቢሊቲ አለ እንዴ ነው የሚባለው። ገባቻ? ፖለቲካል አንስቴቢሊቲ ሲኖር እንደምታዩት ካረንሲ ማለት ነው። ካረንሲ ለፖለቲክስ በጣም እንትን ያደርጋል፣ የተጋለጠ ነው። ሶ ካረንሲ ምን ሜዥር ያደርጋል መሰላችሁ? ካረንሲ ሜዥር የሚያደርገውን ነገር ሊስት ላድርግላችሁ። ሶ ፈርስት ኦፍ ኦል ኢት ሜዥርስ ኢኮኖሚ። ገባችኋ? ምን ያህል ኢኮኖሚው ትልቅ ነው፣ ምን ያህል ኢኮኖሚው ትንሽ ነው። how does the economy work? You know, currency ያሳያል። and the second one is peace or peace. ሀገሪቷ ምን ያህል ፒስ ናት? ሰላም አለ የለም? ሶስተኛ ፖለቲክስ። so politics ሰስቴይነብል ከሆነ ካረንሲው ይጠናከራል። ፖለቲክሱ ደግሞ በጣም የሚንዛዛ ፖለቲክስ መጥፎ ከሆነ ይዳከማል። ለምሳሌ ገቨርንመንት ሸዳውን የፖለቲካ ስራ ነው አይደል? የአሜሪካ then look at the ዶላር እንዴት እንደተዳከመ አይታችኋል። so this is the cause. the politics ካረንሲን ያዳክማል። ፒስ አለ፣ ኢኮኖሚ አለ። ሶስተኛው ኢኮኖሚ ያው ትራንዛክሽን ቢትዊን ነው። and the last one is growth. የመጨረሻው ሄልዝ ነው። ሶ ካረንሲው ሀገሪቷ ምን ያህል እያደገች ነው የሚለው ይወሰናል። ምን ያህል ሀገሪቷ እያደገች ነው የሚለው ይታያል። አራተኛው ምን ያህል የኢኮኖሚው ጤንነት፣ ኢኮኖሚ ሲባል ምን ያህል ትራንዛክሽን አለ ነው። የኢኮኖሚ ጤንነት ደግሞ ፊውቸር ፕሮስፔክቱን ያሳያል። ሶ ኢኮኖሚው ፒስ ማለት ውስጥ ላይ ያለው ሰላም መንፈስ፣ ፖለቲክስ ግሮዝ ኤንድ ሄልዝ ካረንሲን ሙቭ ያደርጋሉ። ከዚ ዴይ ኢንፍሉዌንስ ደ ካረንሲ እና ፓውንድ ላይ እቺ ትንሽ ሾክት ነበረች። ሾርት ተርም ነው፣ ቬሪ ሾርት ተርም። ገባችኋ? ኢትስ ላይክ ኒጀርክ ሪያክሽን ነው። ዛሬ አክቹሊ ማለት ነው ዛሬ ዶላር ባይደክም ኖሮ ፓውንድ ይዳከም ነበር። ዳስ ፎር ሹር። ዛሬ የፓውንድ መጠንከር የዶላር መዳከም ነው። there's nothing more, nothing less. so this short term በጣም ስሞል ተርም ትንሽ ገባቸው። ፓርላማው በጣም እንትን ብሎ እና ባይ ዘ ዌይ የፓውንድ ፓርላማ በጣም ያስቃል። ከዚ they are ሮስት ሲደራረጉ ብታዩ የእነሱን ፓርላማ ሪል ላይ ለራሱ ደርሷቸው አያውቅም። and anyways it's kind of funny. so ነገ ሪቴል ሴልስ አለ እና ኢምፕሎይመንት ኢንዴክስ አለ። 10 ተኩል ነው የሚለቀቁት ያንን ዳታዎች። then I'm gonna explain that ቴሌግራም ቻናል ላይ ኤክስፕሌን አደርጋለሁ። ሊንክ ባዮ እና ዲስክሪፕሽን እየገባችሁ ፕሊዝ ቴሌግራምን ጆይን እያደረጋችሁ ማለት ነው እንትን አድርጉ። ሮብ ለታ ላይቭ ስትሪም 10 ተኩል ይኖረናል። ሜን ኢቨንት ስለሱ አክቹሊ ስለ ሮብ ነገ ማክሰኞ በደንብ ብዙ ነገሮችን እናወራለን። ሜክ ሹር ቱ ሰብስክራይብ፣ ላይክ፣ ሼር ዲስ ቪዲዮ። ዲስክሪፕሽኑን ቼክ አድርጉ። ይማቻችሁ። እሺ ኤኒ ኩዌስችን